ነው ማራስን አይቷል። በጣም እኮ ተናደል። ከቁጥጥር ውጪ እየሆንክ ነው። አትሰማም እንዴ? ማንንም ሊያስቆመኝ አይችልም እያልኩ ቆይ ሲጀመር አንተ ማን ስለሆንክ ነው የምታስቆመኝ? በቃ አልቆምም ያልከው አንተ አንድ ነገር አድርገህ ከመታሰር በፊት ከፈለክ እኔን ገለኝ ትሄዳለሽ። አልፈቅድልህም። ኪራት ሆይ እንደዚህ ባደረክ ቁጥር ጓደኝነታችን አደጋ ላይ የሚጥለው ትግስቴን እያስጨረስከኝ። እሺ የፈለከውን አድርገኝ። አንተ አንድ ነገር አድርገህ እድሜ ልክን ስትጸጸት ቆሜ ማየት አልችልም። እና እንጂ እናንተ ምን ሆናችሁ ነው? የሰው ልጅ ነው ተጎርቶ እንዴ? በስመ አብ ምንድን ምን ሆናችሁ ነው? ምን ፈልጋችሁ ነው? ለምንድን ነው ይዛችኋት የመጣችሁት? እናንተ ምንድን ነው ቤት ይዛችሁ የምትመጡት? ትናገሩ ምን አድርጋችኋት ነው? ኧረ እኛ ምንም አላረግናትም። በቃ ወርቃ ስናገኛት ይዘናት መጣ። ሰሙኛ ይብሉ ጠጡ ምናምን ነገር ይባል በኋላ ስትነቃ ሁሉንም ነገር እንዳታበላሽ። አይ እንደዛ እንኳን አታረግም። ይኸውልህ ነው ምን መሰለህ፣ እኛ እኮ ይፈጠራል ብለን አስበን አልነበረም። በቃ እኛ ደብድበናት ነው ራሷን የሳተችው። ምሩ እያወራሽ ያለሽው ነገር ግን ታውቂዋለሽ? ካለሽ ስለኔና ስላንቺ እናውራ። ስለኔና ስላንቺ ማለቴ እሺ፣ የምናወራው ነገር ካለ እናውራ። ግን ምን አጠፋው? በፍጹም ጥፋት አጥፍተሽ ምናምን አይደለም። ያው እኔ በፊት አንቺን ሳላስቀይምሽ አልቀርም እና እሱ ጥፋቴ ከቆየም ቢሆን ገብቶኛል። አረ በፍጹም እንዴ እንደዛ ማለት እኮ አይጠበቅብሽም። ማለቴ ከዚህ በፊት የነበረው ነገር ችግር የለም። እኔ ከማንም ጋር ቢሆን ጥሩ ቅርርብ እንዲኖረኝ ነው የምፈልገው። መሰረቱም ንጹህ የሆነ ቅርርብ ማለት ነው። ግድ የለም እኔ እኮ ባንቺ አልፈርድም። ያው የምታያቸው ነገሮች ናቸው እንደዛ ነው። ሙሩ አሁን ላይ በጣም ችግር ውስጥ ገብታለች። እሌኒ ልጅ መውለድ አትችልም፣ ልጅ አሰጥህም፣ ስለዚህ ከኔ ጋርና ከልጅ ጋር አብረን መሆን አለብን በማለት እንግዲህ ለሙሩም ደግሞ የልጇን ፎቶና የኔ ፍቅር ምንጊዜም ቢሆን አንለያየም የሚለውን ካየች በኋላ ሙሩ በጣም ከፍቷታል። እሌኒንም ቤት ድረስ መታ እኔ ህፃን አይደለሁም እንደዛ አይነት ጽሑፍ ጽፈሽ የምትልኪው እገልሻለሁኝ ዝም አልልሽም በማለት እንግዲህ ብዙ ነገር ተነጋግረው ቤት ወጣ ነበረ። አሁን ላይ ታዲያ ጭራሽ ብላ በሜዳ በቲክቶክ ፔጅ ላይ ያላትን ታሪክ እየተናገረች ነበረ። ናሆሜም ታዲያ ያን ካየ በኋላ ወደ እሌኒ እኔ ገላታለሁ፣ ገድዬም በቃ እታሰራለሁ በማለት ወደ እሷ እየሄደ እያለ ሙሩም ለነኪራና ለነቅዱስ ስልክ በመደወል ከመንገድ ላይ መልሰውታል። ነገሩን ለማብረድም ሙከራ እያደረጉ ነው። ሰኒ በአሁን ላይ ገጠር ባለችበት ሰዓት እንግዲህ ውቤት ፊቷን በመቀባባት የከተማ ወንድ የተቀባባች ሴት ነው የሚወደው፣ ስለዚህ መቀባባት አለብኝ ብላ የሆነውን ነገር ተለቃልቃ ወጥታ ነበረ። ነገር ግን ጆከር ላይ ጀፌ ጥላለች። ጆከርን በርቀት እየተመለከተች ወንድሞቿንም ቢሆን የኔ አድርጉት፣ ይሄ ከከተማ የመጣ ሰውዬ ወድጄዋለሁ በማለት ሚስት አለው እኮ ቢሏት እንኳን ልሰማቸው አልቻለችም። ዛሬ ላይ ደግሞ መርጠቢያዋን ይዛ ሰኒን እገላለሁ በማለት ስትዟዟር ጫካውን ቆይታለች። ሰኒ ደግሞ ከታታ ጋራ እሱቅ ሄደው ነበርና ወደ ውጪ ብቅም አላለችላትም። ሰኒ ከገበያም ሲመለሱ ከታታ ጋር አሁን ላይ የጠፋችውን ብርቄ ብቅ ብላለች። ብርቄን አግኝታታለች። ብርቄን ስታያት ሰላምታ ከተለዋወጡ በኋላ እዛ ሰፈር እንዳለች ብርቄም ትነግራታለች። ሰኒንም ቢሆን እዚህ ምን ልትሰሪ መጣሽ በማለት እንግዲህ ወደ ታታ ቤት ይዛ ሄዳ የሆነውን ሁሉ ልታጫውታት ወደ ቤት ገብተዋል። ውቤት በአንድ በኩል ወንድሞቿን እሱን ሚስቱን አፋታችሁ የኔ ካላረጋችሁት እሞታለሁኝ፣ እናንተ ይህን ብቻ ነው የጠየቅኳችሁ፣ ሌላ ነገር አድርጉልኝ አላልኳችሁም፣ ግን ይህንን ማድረግ አቅቷችኋል በማለት እንግዲህ ወንድሞቿ ደግሞ በሰፈር እኮ አዋረሽን፣ ተከብረን በቆየንበት መንደር ልታዋርችን ነው በማለት ሁለቱም ቢሆን በጣም እየተቆጧት ነበረ። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ አዲስ ቤተሰቦችም ሰብስክራይብ በማድረግ ወደ ቻናሉ ተቀላቀሉኝ እያልኩኝ እንዲሁም ነባሮቹ ላይክ፣ ሼር
በማድረግ አበረታቱኝ። ደግሞ እነሆ ጽናት ድራማ ከገጠር እስከ ከተማ አስተማሪና አዝናኝ የሆነውን ቪዲዮውንም እስከ መጨረሻው በማየት አብራችሁኝ እንድቆዩ ከወዲሁ እየጋበዝኩኝ ጽናት የራት አሞበት ባለበት ሰዓት እቤት ውስጥ ስትንከባከበው ነበረ። ታዲያ ስራም የመጀመሪያ ሊገባ ሲል በመንከባከብ ቢሮ ድረስ በመሄድ አግዛለሁ በማለት እንግዲህ የፍቅር ቃላቶችን እየተለዋወጡ አሁን ላይ በደስታና በፍቅር ይገኛሉ። ታዲያ ሀናም ስታያት ትደነግጣለች። ሀና ትደንግጭ፣ የመጣሽበትን ተናገሪና ሂጂ በማለትም እንግዲህ ሀናም ቡናም ላምጣላችሁ፣ በምንድን ነው የምጠጪው? አለቃስ በምን እንደሚጠጣ አውቃለሁኝ። ስለዚህ አንቺ በስኳር ወይስ ባዶን በማለት ጽናትንም ጠይቃታለች። ታዲያ ውሃም ስላልነበረ ኪራ ውሃ ሊያመጣ ወደ ውጭ ወጥቶ ነበረ። ሀና ደግሞ ቢሮ ውስጥ ሄኖክና ኪያ ስላሉ ውጭ ላይ ወጥታ እየተንጎራደደች ሳለ ኪራም እዚህ ምን ትሰሪያለሽ በማለት ይጠይቃታል። ታዲያ ቦታውን ትንሽ ለቀቅ ላድርግላችሁ ብዬ ነው፣ ሁላችሁም ጥንድ ጥንድ ሆናችኋል በማለት እንግዲህ ሀናም ትናገራለች። በዛውም ደግሞ ቆመው አንድ ሁለት እየተነጋገሩ እያለ ጽናት በመስኮት አሻግራ እያየቻቸው ነበረ። ለጊዜው ብትናደድም ንዴቷን ዋጥ አድርጋ ኪራ ሲመጣ ቁጭ ትላለች ከኩርሲው ላይ። እሱም ታዲያ ቆየሁብሽ የኔ ፍቅር፣ ይችን ሀናን እኮ አግኝቼ ከእሷ ጋር ወሬ ይዤ ነው በማለት ሲነግራት፣ እሷን ታዲያ በደስታ የኔ ባል በማለት እንግዲህ ቅፍ አድርገዋለች። አትዋሸኝም እኮ በጣም ነው የምወድህ በማለት እንግዲህ ያን ቅናቷን ሁሉ ትታ አሁን ላይ ግን ሀንቾንም ቢሆን ይቅርታ ጠይቃታለች። እናም ራሱ የሰማችው ነገር እውነት አልመሰላትም። ይቅርታ በመጠየቋ የመጀመሪያ ሰው ዛሬ ላይ ስህተታቸውን አርመው ይቅርታ የሚጠይቀኝ ሰው መጥቷል፣ ተመስገን አምላኬ በማለት እንግዲህ ይህን ነገርማ ለኪያ ልናገር በማለት ወደ ቢሮም በሩጫ ትገባለች። ወደ ቢሮ ሳለም ስልክ ይደወልለትና ኪራ ናሆሜ ሄለን በቲክቶክ ገጿ የተናገረችውን ሀዊ ታሳየዋለች። እሱም ታዲያ በጣም ተናዶ አሁን ላይ ዝም አልላትም፣ በቃ ገላታለሁ በማለት ከቤት ሲወጣ ሙሩም ትከተላለች። ሙሩም ታዲያ ናሆሜን ልትመልሰው ስላልቻለች ለኪራ ደውላ ነግራው ነበረ። ኪራም እንደምንም ብሎ ደርሶ መንገድ ላይ ይይዘዋል። ብዙ ከተጨቃጨቁ በኋላ ሄጄ ገላታለሁ፣ አጠፋታለሁ፣ በቃ ከዚህም በኋላ ትዕግስት የለኝም በማለት ናሆሜም ቦግ ብሎ ይናደዳል። ኪራ እንደምንም ነገሮችን አብርዶ ወደ ቤት ይዞት መጥቷል። በአሁኑ ሰዓት ሙሩም ታዲያ ወደነ ኪራ ቤት እያለቀሰች ሄዳ ነበር። ስትሄድ ታዲያ ሚናና ናቲ በፍቅር ላይ ቁጭ ብለው እየተጫወቱ ነበረ። አሁን ላይ ናቲና ሚና ደስ ያለ ፍቅር የተሳሰሩ ይመስላል። ታዲያ ከዚህም በኋላ እኔ ዘና አድርጌ አኖርሻለሁ በማለት ናቲም እየነገራት ነው። ማውራት እኮ ቀላል ነው፣ ነገር ግን የራሳችን ህይወት ስንጀምር በጣም ይከብደናል በማለት ሚናም ፍራቻ ስላለባት ውጭም ቢሆን ለመውጣት ፈቃደኛ አይደለችም። ከዚህ ቀደም ደግሞ የደረሰባት ስቃይ ብዙ ነገር ስላለ አሁን ላይ ከነጽናት መለየት አልፈለገችም። በአንድ በኩል ደግሞ ሳንጆ እና ጎቢ ምርቅን ብለው ወደ እነ ራኬብ ቤት ይሄዳሉ። የራኬብን በርም አንኳኩቶ በመጨረሻም ጎቢ አንተ መርቅነሃል እንደፈለግኩሁን በማለት እንግዲህ ጥሎት ይሄዳል። ራኬብን በር ስትከፍት ሳንጆ ነበረ። ሳንጆም ታዲያ የክራይ እቃውን አስቀምጦ ስለሄደ የክራይ ያለበት በማለት እንግዲህ የተወሰነ ብር ልትሰጠው እሷም ስላዘነችለት እሺ ብላ ትገባለች። እሱ ታዲያ በሩን ክፍት አድርጋው ስለነበረ ብር ልታመጣለት የገባችው ቀጥ ብሎ ወደ ሳሎን ይገባል። ሳሎን ገብቶም ሚናይ ያየ የኔ ፍቅር በቃ ጫቶቹን ቅንጥብ ቅንጥብ እያደረግሽ አረንጓዴውን ቀመጥበሯን እንቃማት እንብላት በማለት እንግዲህ ምርቅን ብሎ
ሶፋው ላይም እየዘለለ መብራቱንም ቢሆን ለማውለቅ ሙከራ እያደረገ ነበረ። ቤት ውስጥም ልክ ሲገባ ለየት ሆኖ በጣም ገርሞት እዚህ ውስጥ ሆና ነው ታዲያ ትርንጎ የመሰለችው ፍም መስላ የምትታየው ማለት ነው በማለት እንግዲህ በመገረም ከአንዱ ሶፋ አንድ ሶፋ ላይ እየነጠረ ከቆየ በኋላ ከትልቁም ሶፋ ላይ ተጋድሞ ጫማውንም በማወላለቅ በቃ ማያዬ ውሃውንም ሆነ ቡናውን ቅርብርብርብ አድርጌው ጫቱንም ቀንጠብ ቀንጠብ አድርጌ አጎርስሻለሁ እኔም ጉርስ አድርጋለሁኝ በማለት ታዲያ መረቀን አይደለም ወይ ሎዙንም ቢሆን እሽት እሽት ጉርስ እያደረግን በማለት እንግዲህ ሶፋው ላይ ይተኛል። ራኬብ ስትመጣ ባየችው ነገር ብትደናገጥም እንደምን ልሰራ ነው የገባኸው? እንዴትስ ልትገባ ቻልክ? በማለት ተነሱጣ ብትለው እምቢ ቢላትም መጥረጊያ አምጥታ ከቤት ወገቡን ብላ አስወጥተዋለች። ጫማውን አንጠልጥጦ እየሮጠ ነበር የወጣው። ሙሩም እንግዲህ በጣም እያዘነች እዚች ምድር ላይ ኑሮ አልሆነልኝም እንደ ወደ አንዱ ገዳም ሄጄ ልግባ እንጂ በማለት እያለቀሰች ነበር። ናቲና ሚናም ታዲያ ወደ ባሻንን እኛም አንቺ አልቅሰሽ አታስለቅሽም በማለት ሁለቱም ያለቅሳሉ። ጽናትም ወዲያው ትመጣለች። ጽናትን ሙሩን ምን ሆንሽ ብላ ስትጠይቃት ደህና አይደለሁም በማለት ስትነግራት በእኔ እናውራ እናንተስ ምን ሆናችሁ ነው የምታለቅሱ ስትል ሙሩ ስታለቅስ እኛም ሆድ ባሰን በማለት ናቲም ይናገራል። ታዲያ ሙሩንም ወደ ውስጥ ይዛ ትገባና የተፈጠረውን ነገር እያነገረቻት ነበረ። ውቤትም እንግዲህ ጆከር ላይ ይወደኛል እሱን ካላገኘሁ እሞታለሁ በማለት አንዴ ገደል አንዴ ደግሞ ወንድሟ ማሳሪያውን ደግሞ አጽድቶ አስቀምጧል። ስለዚህ ወንድም የሆነ ነገር ቢፈጠር እንደሚገልሽ ወቂ አሁን ላይ ወንድም መሳሪያውን እያጸዳ ነበር በማለት ሲነግራት እሷም ዘላ ወደ ውስጥ ገብታ መሳሪያውን አንስታ ትተኩሳለች። ወንድማማቾቹ በጣም ደንግጠው ይገባሉ። ስገቡም ግን ያንን ለዛሬው ዝም ብዬ ተኮስኩት እንጂ ሁለተኛ ራሴ ላይ ልማረገው ግን ደግሞ ያኔ ከተሜ ሰው የኔ አድርጉልኝ በማለት ትነግራቸዋለች። ያገባ ሴትን ባለትዳር ወንድ እንዴት ነው ላንቺ የምናደርገው? አረ በኖርንበት ሰፈር አታዋርጅም በማለት ወንድምየውም ወደት ልሄድ በማለት በጣም ይበሳጫል። እሷም ታዲያ የአእምሮ በሽተኛ የሆነ ጭንቀት ነገር ያለባት ትመስላለች። እሷን ያገባት እኔን ሳያይን ቀርቶ ነው በማለት እንግዲህ ለወንድሞቿ ትናገራለች። እነሱ ግራ ገብቷቸዋል ምን እንደምትል ምንም ቢሏት ምን ልሰማችሁ አልቻለችም። እሷን ወደ ከተማ ወሰዳችሁ እሱን የኔ ማድረግ ይከብዳችኋል ወይ በማለት እንግዲህ አረ ተይ 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 አንቺ ልጅ ተይ እንደዚህ አታድርጊ እገልሻለሁ ቢላትም ቢያስፈራራት ወንድሟ ልሰማው አልቻለችም። ወንድሟም ቢሆን የሰው ባል መመኘት ነውር ነው፣ እንዴት ትመኛለሽ? ባለትዳር ወንድ ስንት እናግባሽ እያሉ ሲለምኑሽ አሁን ምን ታይቶች ነው በማለት እንግዲህ እየተቆጣት ነው። በአንድ በኩል ኪያ አሁን ላይ የኤደን ነገር እያስጨነቃት ወደ መጠጥ ቤት ሄዳ ራሷን ስክር እስከምትል ጠጥታ ትመጣለች። ሄኖክም እንግዲህ ደጋግፎ እያመጣት ነበረ ወደ ቤት። ታዲያ እቤት በወስዳት አሁን የሆነ ነገር አደረግ እባላለሁ ብቻዬንም ይዤ አልሄድም በማለት እያሰላሰለ ሳለ ሀና ትመጣለች። ሀናም ሆነው ሁለቱም እየደጋገፉ እቤት ድረስ ይወስዷታል። እናትየዋም ስታሄዳዳ በጣም ትደነግጣለች። ቀደም ብላ ለኪራ ስለ ኤደን ሄዳ ነግራ ነበር። ሀረግዬ እህትህ እስካሁን አልነገረችም። ስለዚህ አሁን እኔ ልነግርህ የመጣሁት ከጠፋች 1 ሳምንት አልፏታል፣ ግራ ገብቶናል ምን እንደሆነች በማለት እንግዲህ ለኪራም ነግረውታል። ታዲያ ኪራም ነገሩን ለመመካከር ወደ እህቱ ጋር ሲሄድ እህቱ ስክር ብላ ስለመጣች ረግም ታዲያ ወንድሟ ይመጣል አሁን ምን ማድረግ ነው ያለብኝ ብላ እያሰበች ነበረ። ታዲያ ሄኖክም በጣም ይደነግጥና ኪራ ነው የሚመጣው በማለት ለምን ወደ ውስጥ አናስገባትም ብሎም ወደ ውስጥ ቢያስገቧትም ሄኖክም ካነሳት በኋላ ወደ ሜንታ ቤት ሊያስገባት ሲል አንድ ነገር ያስታውሳል። ስክር ብሎ ሲለምናት ሌሎቹም በአይኔ ልከተል እችላለሁ፣ አንቺን ግን በልቤ ነው የምከተልሽ በማለት ይቅርታም እየጠየቃት ያለውን እግሯ ስር ተደፍቶ አያስፈልግም ሂድ ከዚህ በማለት ኪያም ስትናገረው ከዚህም በኋላ ደግሞ ካንተ
ምንም አይነት ፍቅር የለኝም በቃ አልፈልግም በማለት ስትናገረው ትዝ ብሎት እንደታቀፈ ቆሞ ነበረ። ቤቱ አስገብቶ ካስተኛት በኋላ ኪራም መጥቶ እየተጨነቀች ለዛ ነው ተኛ ብላለች ብለውም ቢሸፋፉኑ እሷ ግን እየተኮላተፈ ትመጣለች። ጭራሽ እስከዚህ እስከምሰክት ድረስ ነው ወይ የጠጣችው? አሁን የማን ስራ እንደሆነ ገብቶኛል በማለት ኪራም ይናገራል። ወንድሜ በማለት አጠገቡ ሄዳ ቁጭ ትላለች። ታዲያ አሁን ገብተሽ ማረፍ አለብሽ፣ ነገ እንነጋገራለን በቃ በማለት ኪራም ሲነግራት ሊያስገባትም ሲል ወደ መኝታ ቤት ሄኖክ እንዲያስገባት ትጠይቀዋለች። ሄኖክንም በደንብ ያዛት በማለት ኪራ ይናገረዋል። ሐረግዬ ብኮን በጭንቀት ላይ ነው ያለችው። ታዲያ አሁን ላይ ኤዱ ጉድጓድ የገባችበት ሊያገኟት አልቻሉም። ማን እንደወሰዳት ራሱ እስካሁን አላወቁም። ግን ደግሞ ክያም ብትሆን በጭንቀት ላይ ነው ያለችው። ሐረግዬም እንደዛው። አሁን ላይ ኪራም ሰምቷል። እንግዲህ ምን እንደሚያደርጉ ፍለጋም ይሁን ወይ ለፖሊስ ያመልክቱ የሚታወቀው ነገር የለም። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ አብረን እናየዋለን። በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ።